እንደዚህ የሚያደርገው ግብሩን ካልገበረ እንደዚህ ነው የሚሆነው። ሌላ ነገር ምንም የሚሆነው ነገር የለም። ግን ቆይ ልትገብሪው ነው ልትገይው ነው ሊባንቺ ተነሳለ ምን ስባረጋው ይመለከታል። ምን አገባ ማን ያስፈታል? ምንድነው እናንተ ችግራችሁ? ለምን ማለት ችግራችሁ ማን ያስፈታል? አሁንም እያሰራችሁት እኮ ነው። ያማችሁ እናንተ ቆይ ምን እንጂ አንተ ሰራት ነው እንጂ ያማዛል እንጂ ምን ጨካኝ ነሽ? አንቺ በለ ጨካኝ አለ። አንቺ እንዳለጠፈሽ ቆይ አንተ አስሩት። እሺ ምን አገባሽ? ምን ልታረጊው እና ለምን እንደዚህ በደንብ ሰራው ወስደዋለሁ ምናምን የምትይው እያሰቃያችሁት እኮ ነው። ታውቆሻል ማለት አንቺ በለኝ ያሰቃየን አይደለ? እና እንደዚህ ማሰር እንዲህ ቢሆን ምክንያቱ ማን ነው? አንዴ ካሉምን ሰው እንደዚህ ማሰር ተገቢ ነው። አንቺ ስለማታውቂ ነገር አታውሪ። ዝም ብለህ አንተ ራስህ ተወራ እኮ ነው ልጁ እየተንከራተተ ያለው። ስለዚህ እንደዚህ ስላሰርከው አንተ እያዳንከው ነው አይደል? ለተወስዱ ነው ታዲያ አንቺ እኔ ወስደ አንተ እናንተ የት ነበር ስትወስዱ ተነበረው? እንደወሰንብሽ አታውሪ። እናንተ እንደምትወስዱ እኔ ወስደዋለሁ። በቃ ምንድነው እኛ የት እንደምንወስዱ ታውቂያለሽ? አውቃለሁ፣ በደንብ ነው የማውቀው። ሲጀምር ቆይ መች ነው የወጣሽው? ታስሬ ምቀር መስሎ ነበር እንዴ? አይ መች ነው የወጣሽው? ምጠይቅሽ የምቻለሽ ዛሬ ልበለው ወይ ትናንት ልበልህ? ቆይ እኮ ወጣሁ እኮ። እንዴት መጣሽ? ቆይ ትጀምሪስ? ሁሉንም የት እንደምትሄዱ ወዴት እንደምትገቡ እንቅስቃሴያችሁን እከታተላችሁ ነበር። የማለቅ ይመስላችኋል እንዴ? አዎ ይለን ነበር። እሷ ናት ሲጀመር ለዚህ አንቺ ነሽ ተጠያቂ። አንቺም ታሽዋለሽ። እሺ እኔ ነኝ ማደረግ ማለሽ ነው አለው ወስጄ። ስለዚህ እናንተ እንደዚህ ስላሰራችሁ ምንም ያት ነው ወስዳለሁ የምትቀር አንቺ ያምታል። ቆይ አንቺ ነሽ እንጂ የሚያምሽ እንደውም ከእሱ ይልቅ አንቺ ታመምሽው እኮ ጸበል እንዳልማትገቢም አንቺ ሁላችሁም ጸበል መግባት አለባችሁ። እናንተ ሁላችሁም እያሰራችሁ ከምታሰቃዩ እናንተ መግባት አለባችሁ። እናንተ ጸበል ግቡ መጀመሪያ። ምንድነው እንደዚህ ወይኔ አንተ ሴት ስላስፈራራ ወንድነት እየተሰማ ነው አይደለ? በጣም ትቀልዳለህ። ሻውን ተናገሪ ጸጋ፣ እኛ ካንቺ ምንም አንፈልግም። ወይ ወተሽ ሂጂ ወይ ተናገሪ። የትም አልሄድም። ይዤው ነው የሚሄደው። ይዘሽው አትሄጂ? ይዤው እሄዳለሁ። እንዴ አንተ ትያዙልታሻል ተፈልግሽ ማለት ራሴ እና ምን እንደዚህ አሁን ስለተሰበሰብ ስለወራችሁ ለለፈለፋችሁ የምታደርጉ መስሏችሁ ነው እንዴ? ጭራሽ አታድሩት። ምን ታደርጊ? ምን ታደርጊ? ምን አደርገዋለሁ? ይዤው እሄዳለሁ። የት ነው የምትወስጂው? ወይ ነው ተናገሪ ጸጋ። አንድ ፈታሽ እንዴ? አይ ነው ዝም አትይኝ እንዴ? ምን ነው አንድ ፈታሽ ልትገዩ ነው አይደል? የተለየ ምን ልታረጊ? እናንተ ምን አደረጋችሁ? ለተኛ የተለየ እዚህ ስላሰቃየው ነው የተለየ ነው። አንቺ አላሰቃየነው ስለማታውቂ ነገር ለራሱን የሚስተው በእናንተ ምክንያት የምታስቡት በእናንተ ምክንያት። እሺ ቆይ አሁን ፈታውን ይባል ከዛ ጭንቅላታችሁ ነው ሞልቷል አይደል? እስኪ አስተባብ አንተ ራሱ ስነ ስርዓት ያዝ እንጂ ሴት ነሽ ብዬ ነው። ፍላጎትሽ ተናገሪ። ልትገዩ ዝም በይ። እንደዚህ ልታረቃቅሽ ነው የልብ ልብ የምትይው? ሰማኛል። ዋጋህን ታገኛታለህ። እኔ ብትገለኝ ማለት ነው ምንም ችግር የለውም። ግደለኝ። ግን በኋላ የሚመጣብህን ነገር እያሰብክ ምን እንደሚደርስብህ አታውቅም። እያንዳንዳችሁ ማለት ምን እንደሚደርስባችሁ እኔን አንድ ለብቻዬን ስላገኛችሁ ነው አይደለ? እዚህ እኛን ስላሰራችሁ ይሁንና ነው ያስፈልጋል። እንዳንተ ጨካኝ መስሎክ እሱ ራሱን አያውቅም። እንኳን በጣም ጥሩ ሰው ነው። እንዳንተ ጨካኝና አረመኔ ቢሆን ማለት እድሜ ልኬን ነበር የምታስበው አይደለ? በቃ ተመጣጣው ምንድን ነው ሲጀመር አንተ ማለት ነው እንኳን ተታሰራለሽ ብለህ ነበር ተታሰራለሽ። አንተ ነው ማታሰረን ነው እንደው ወንጀለኛ አንተ ነህ። እንደዚህ አስረ ያሰቃይ አንድ ታመመን ሰው ማሰቃየት ራሱ ያሳስራል። ይገባሃል አይደል? አይ ወስደሽ ምን ልታረጊ ነው? በቃ ይዤው ልሄድ ነው በቃ
አሁን ፍቱት። የት ነው የምትወስጂው? እኮ ተናገሪያ። የት ነው የምትወስጂው? የምንሄድበት አለ ማንም አያውቅም። እኔ እና እሱ የምንሄድበት ቦታ ማንም ማወቅ የለበትም። ስለዚህ እኔ እና እሱ እንሄዳለን። እስከ ዛሬ እንደምንሄደው እንሄዳለን። እስከ ዛሬ እናንተ የጠበቃችሁ መስሏችሁ ሁሌ እኮ እንሄዳለን። እኔ እና እሱ ስትንከረፈፍ አንድ ቦታ ተቀምጠን እኮ ነው እሱ ሸጉዷችሁ የሚሄደው። ሁሌ እኔ እና እሱ እንደተገናኘን አብረን እንደሄድን ነው። ሰላማችን አነሳዎቹ ምን ተናችሁ? ሰላማችን እየነሳችሁ ያላችሁ ቆይ ልጅ ምን እንደምታረጉ ሰብሮ ታሳችሁ አንቺ ንገሪ። ባንቺ ተነሳው ነው ሁሉ ነገር ነው ወስደዋል። ለምን አምጥዩ ቆይ ልትገብሪው ነው ልትገዩ ነው ሊባንቺ ተነሳው ምን ስባረግ ወንድ ይመለከታል። ምን አገባ ማለት ነው? አንቺ ፍራት ያዘ አንቺ ፍራት አያውታው እሺ ተቀቀኝ ትፈልጉት ካለ እሺ ነው ለምን አትናገሪኝ? ምን እንደምናገራችሁ እንዴት እንደምታሪኝ ድፍራት ለራሱ ከሌሎች ነገር አለብኝ ማለት ነው። እና እሱ ነው ሄደሽ መምጣት መሄድ ያለብን። ስለዚህ ለምን ነው እንደዚህ የምትሆኑት? አሁን እንደዚህ ለጨዋቹት ያደረናችሁ ነው። እንደዚህ ስለጨዋቹ ድኖ ላይ እየዳነ ነው ስላለሽ ምን አላችሁ? ቆይ ያማችሁ ልጅ ነቃ። እኔ አሁን አንድ ነገር ልጠይቅሽ። እኔና አንቺ እንደ አክስትና እንደ ልጅ 2 ሳምንት አንድ ቤት ኖረናል አይደል? ኖረናል አልኖርንም ነበር ግን አንድ ነገር ታችሁ እንጂ በከንቱ ነው ሁሉም በከንቱ። እሺ አሁን እኮ በጣም ተረጋግቼ ላወራሽ እየሞከርኩ ነው። እኔ ተረጋግቼ ነው እያወራሁሽ ያለሁት። ይመጭው ምንድን ነው ተረጋግተሽ የምታወሪው? ሌላ ተረጋግቼ እያወራሁሽ እኮ ነው። እሺ ለምንድን ነው የምታሰቃየው? ለምንድን ነው የሚንቀጠቀጠው? ለምን እሱ ነው የጠየቅሽው ነበር እስከ ዛሬ? እንዴት ነው እሱ ምን ጠይቀው? እራሱን እኮ የሚያውቅ ልጅ አይደለም። እንዴት ነው የምጠይቀው? ምንድን ነው የሚያደርገው? ሁሉንም ነገር እኮ እንዴ ባንቺ የተነሳ አይደል እንዴ በር ላይ ዶሮ ታርዳ ያገኛል እንዴ? የፀጉር ፌስታል ያገኘ ነው ምንድን ነው? አንቺ ልጅ ምስተጪው እሱ ነው አምጥተው የሚያስቀምጠው? ማን ነው እየመጣ የሚያስቀምጠው? እሱ ነው መንገድ ወንዶች ናቸው አይደለ? ዞሮ ዞሮ ብላችሁ ለምን አንቺ ለምን ማትናገሩ? እሺ ገራሉ ወቀልቀኝ እይ ለደቃቄ ፈጣ ነግራችኋለሁ። ለዚህ ስላለ በቃ በትራታው እይ አሁን መሄድ አለበት። እንዴ ያለ ሄደው እሱ ሄደው ግብር እንገብር ነው ሌላ እንሄዳለን። ግብር አለን ምን ገብረው ነው እናሱ የምን ግብር ነው የምታወሪው? እያወራሻለሽ ግብር በነግራችሁ ምንም አይገባም። አሁን እንደዚህ የሚያደርገው ግብሩን ካልገበረ እንደዚህ ነው የሚሆነው። ሌላ ነገር ምንም የሚሆነው ነገር የለም። ግን መሄድ አለበት። ግብራችን መገበር አለብን። ምንድነው ግብር ምንጭ አንቺ እሺ እንዴት ነው የሚገበረው? ጤነኛ አይደለሽም እኮ የምን ግብር ነው የምታወሪው? አሁንም ነግራሽ አይገባሽም እንዴ? የምን ግብር ነው የምታወሪው? አንቺ በሰዓት ያወሩ መሰለኝ። ግብሩን መገበር አለብን። መሄድ አለብን። ሰዓት ማለት የለበትም። የምንገብረው ግብር አለ። እሺ ሁሉንም ማውራት አለብን። በጠባይ እየጠየቅኩሽ ፈረስቲ እንደምታሽ ከፈለግሽ ሁሉንም ነገር ነገር ምንድነው የምትገቡት? እንዴት ነው? የት ነው? አንቺ አሁን እንጂ ምንድነው የሚዘጋሽ? አሁን ተወኝ በቃ። እንዴ የምን ግብር ነው? እና ምን ይደበታል? ሄሬ ግብራችን ካልገበርን እናሱ እንደዚህ ነው የሚሆነው። ግብሩን ሄዶ መገበር አለበት፣ ማድረግ አለበት። በቃ ይገብራል ሄዶ። አሁን ይሄ ልጅ የሆነ ነገር ሆኖ ነው እናንተ ላይ ነው የሚተላለፈው። ታውቃለሽ? ቴክስት የሚልክለት ያው የተደረደረ ግብር እያንዳንዷን ነገር ታወጫታለሽ። እንኳን መጣሽ ደፍረሽ መጣሽ አይደለም? እንዴት አምጣ መጣች ነው እኔ ብትዙኝ ብታስሩኝ ምንም ታረጉ
ችግር የለም። ግን የኛ ግብ እኔ የሆነ ነገር ባናደርግ የት ነው የምትላለፉት? ወደ ሶስታችሁ ላይ ዞሩ። በቃ በሰዓቱ መሄድ አለበት። አሁን ተረፈደ ይሄ ልጅ አይተውም አልኩ። አሁን ከሄደ ይተዋል። በቃ እሺ፣ የት ነው የምትሄዱት? አንተ ምን ሄድበት ቦታ ምን ትሰራለህ? አንዴ መሄድን ግብራችን እንጋበራለን አልኩ። በቃ ይሄ ግን ካልገበርን እንዴት ነው? አንተ ልትሄድ ነው? አንተ ልትሄድ ነው? ምን አገባሽ? እሱ እኮ ልትሄድ ነው፣ ልትገበር ነው። ከፈለክ ትችላለህ፣ ሂድ ግባ። እኛ ፈልገን አይደለም የገባነው ታውቃለህ። እሱን ፈልጎም አይደለም እኔም ፈልገን አይደለም፣ ተገደን ነው ያደረግነው። ይሄን ያደረግነው ስለዚህ እኔና እሱ መሄድ አለብን፣ ከዚህ ነገር መውጣት አለብን እያልኩ ነው። በቃ እንዴ ቆይ ምንድን ነው የኛ ጭንቅ አይገባችሁም እንዴ? በቃ እንደዚህ ነው የሚያደርገው። ካልሄደ እንደዚህ ነው። ካልሄደ ሰዓት እየደረሰ ነው። ካልሄደ እንደዚህ ነው እያደረገ ያለው። በቃ እንሄድ አለብን። በቃ ተውት፣ ይነሳ የተነሳ እኮ ነው። ምን ሆናችሁ ነው? በቃ ሊገቡኝ ለምን ታሰቃዩኝ? ይኸውና እያሰቃዩኝ እኮ ነው። ጭራሽ እየነገርሽ ነው። እና ታዲያ ነገር ምን እየሆነ ነው ሲጀምር? እሺ ይኸውና እስኪ እኔ በቃ እኔ ስነካው ይሻለዋል። እኔ ስሄድ ይለቀዋል ያልኩት ይኸውና